ካለፉት ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ነው። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ማልማት ለተሰኙ ወቅታዊ መንግስት ትኩረቶች በ10 ሺዎች የሚቆጠሩ ቤቶች ፈርሰዋል። ነባር የመኖሪያ አካባቢዎች ፈርሰው በሌሎች ግንባታዎች ተተክተዋል ወይም በሂደት ላይ ናቸው። በዚህ መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳና ምትክ ቦታ የተሰጣቸው እንዳለ ሁሉም ያለ ምትክ ሜዳ ላይ ስለመውደቃቸው የሚናገሩትን በርካታ ናቸው። ቢቢሲ ይህንን በተመለከተ ሰፊ ዘገባን አሰራጭቷል። ነዋሪዎቹ ከፍተኛ አቤቱታን ቢያሰሙም ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግስት ስራ ኃላፊዎች ይህንን ተቀብለውት አያውቁም። ሀተታውም እንደሚከተለው ይቀርባል። አብረን እንቆይ። ከነዚህ የአዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች ይገኙበታል። ሰነድ አልባ የተባሉት የቤት ባለ ንብረቶች ለ3 አስርት ዓመታት ያህል በአካባቢው እንደኖሩ ይናገራሉ። በእነዚህ ዓመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበረ በመጥቀስ የአፈር ግብርን ጨምሮ ሌሎች የነዋሪነት ግዴታቸውንና የልማት ስራዎችን ሲደግፉ መቆየታቸውን ማስረጃ ያቀርባሉ። በተለምዶ የጨረቃ ቤት ስለሚባሉት ቤቶች መንግስት ባለፉት ዓመታት የይዞታ ማረጋገጫ እንደሚሰጣቸው ቃል መግባቱን የሚገልጹት ከ450 በላይ የሆኑት ነዋሪዎች ከአካባቢው የኮሪደር ልማት ከ200 እስከ 300 ሜትር ርቀት ላይ የሚገኙ ቤቶችን ጨምሮ መልሶ ማልማት እንደፈረሰባቸው ተናግረዋል። ነዋሪዎቹ ቤት በማከራየትም ቤተሰብ ያሳድሩ እንደነበር ጠቁመው እድራቸውን ጨምሮ ሌሎች ማህበራዊ አገልግሎቶቻቸው መበተናቸውንም ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጋቸውን እርምጃ የሚገልጹት ነዋሪዎች ሕይወታቸው መመሰቃቀሉንና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናል ይላሉ። ከነዚህ ነዋሪዎች መካከል ሁለቱ ሰዎች ታሪካቸውን በአንደበታቸው እንዲያጋራሉ ፍትህም ይጠይቃሉ። የ3 ልጆች እናት ነኝ። ለተሻለ ኑሮ ወደ አረብ ሀገር ተሰደው ከተመለሱ ኢትዮጵያውያን መካከል ነኝ። 11 ዓመት አረብ ሀገር ለፍቻለሁ። ይበቃኛል። ሀገሬ ልግባ ወስኜ ወደ ሀገሬ ተመለሱ። ገንዘብ ስለነበረኝ የአንገት መግቢያ ቤት መግዛት ፈለግሁ። ለልጆች ማሳደጊያ ይሆንሻል ብለው በ2015 ዓ.ም በአዲስ አበባ ገርጂ ሰላም አምባ ሰፈር ያለኝን ጥሪት አሟጥጬ ቤት ገዛው። ቤቱ ተጨማሪ 3 ክፍሎች ወይም ሰርቪስ አለው። ስገዛው ካርታ እንደሌለው አውቄያለሁ። ነገር ግን ይጸድቃል አሉኝና እኔም አመንኳቸው። ከመንግስት ቃል ተገብቶላቸው ለምን አላምናቸውም? ሰርቪሱን በማከራየት የገቢ ምንጭ አግኝቼ ልጆቼን ማሳደግ ጀመርኩ። ቤት በማከራየት በወር 9,000 ብር አገኛለሁ። ከዚህ በተጨማሪ በጽዳት ስራ በማገኘው ገቢ የ5 እና የ7 ዓመት ልጆቼን አሳድጋለሁ። ህይወትን እንዲህ እያልኩ እየገፋው እያለ በዚህ ዓመት ህይወቴን የገለባበጠ ሁኔታ ተከሰተ። አረብ ሀገር የለፋውበት የላቤ ውጤት ቤቴ እንደሚፈርስ ጥቅምት 2017 ዓ.ም መርዶ ተረዳው። ቅዳሜ 10 ሰዓት መጥተው ሰኞ የሚያፈርስ ግብረ ኃይል እንደሚመጣ ረዱን። ነገውኑ ንብረታችሁን አንሱ ተባልን። እኔን ጨምሮ አንዳንድ ሰዎች አንወጣም አለን። የት እንውደቅ ብንል ዶዘር ሊመጣ ነው፣ ሊፈርስ ነው፣ ተነሱ ተባልን። ቤትን ያህል ነገር እንደ ትንሽ ነገር ነቃቀልን። ቤተሰብ መጥቶ እቄን አውጥቶ የጭነት ክፍያ ከፍለው ይዘውኝ ሄዱ። ይህ ሲሆን እኔ ከራሴ ጋር አልነበርኩም። 11 ዓመት አረብ ሀገር ለፍቼ የገዛሁት ቤት ፈረሰ። ከራሴ ጋር አልነበርኩም። ራሴን አላውቅም። ደም ግፊት እርጉዝ በነበርኩ ጊዜ ያሜ ነበር። ይፈርሳል የሚለውን ዜና ከሰማው ቀን ጀምሮ ጤና አላደርኩም። ህመሜ ተባባሰ። ያለውበት ሁኔታም ከዕለት ዕለት መፍትሄ የማይገኝበት በመሆኑ ተስፋ የሚያስቆርጥ ደረጃ ላይ ደርሻለሁ። አሁን የምኖረው ለራሴ ሳይሆን ለህፃናት ልጆቼ ብዬ ነው። ወደ አረብ ሀገር ተመልሼ ለመሄድ አስቤ ነበር። ነገር ግን ልጆቹን ለማንተቼ አቅሜም እንደ ድሮ አይደለውም። እድሜም እየሄደ ነው። በጣም ተስፋ ያስቆርጣል። አገር አለኝ ብዬ ተመልሼ መጥቼ አጓጉል ሁኔታ ውስጥ ወደቅኩ። ሰው አገሩ ሲገባ ተስፋ ይዞ ነው የሚገባው። 11 ዓመት ሙሉ በአረብ ሀገር ሰው ቤት ስንት ውጣ ውረድ አልፌያለሁ። አረብ ሀገር ህይወት ተሽጦ ነው የሚኖረው። እዚህ ስመጣ ያገኘሁትም ከዚህ የተለየ አይደለም። ምን ቀረኝ? ጉዳይም ቢሰሙ ብዬ ከቀበሌ እስከ ከንቲባ ቢሮ ተመላለስኩ። እኔን ማን ሰምቶኝ? የክፍለ ከተማውን ስራ አስፈጻሚ አግኝቼ እባክዎትን የት ልውደቅ ብዬ ጠየቅኳቸው። ሴቶች ነን፣ ልጆች ይዘን፣ ልጆቹ ይርባቸዋል፣ ጅብ ይወስድብናል ብለን ለመናቸው። ህገ ወጥን አናበረታታም ብለው አስወጡኝ። በጣም ነው ያዘንኩት። ያልተመላለስኩበት ቀን የለም። እንደኔ ቤታቸው ከፈረሰባቸው ሰዎች ጋርም ሄደናል። ልጅ ይዘን ሜዳ ላይ ወድቀናል። ከዚህ የባሰ ጉዳይ ምን አለና ነው አልናቸው። 10 ጊዜያት መላለሱ ስርዓት ታስፈቱን አሉ ይላሉ። አሁን 4ኛ ወሬን ይሻለው። ወዳጅ ዘመዶች ያዋተው የ6 ወር የቤት ክራይ ከፍለው አስቀምጠውኛል። ለገበሬ ልጆች ተብሎ የተሰራ ኮንዶሚኒየም አለ። እዚያ ይቀንሳል ተብሎ ስቱዲዮ ተከራይተውልኛል። ዙሪያው ገደል ሆኖብኛል። ደሞዜ 2079 ብር ነው። ከስራዬ ቦታዬም ርቅ ያለው ስራ ለመድረስ ረጅም ርቀት እጓዛለሁ። ከትራንስፖርት የሚተርፈኝ ትንሽ ነው። ቅዳሜና እሁድን ጨምሮ የበዓል ቀናትን ያለ
ያለ ረፍት ከሰራው ተጨማሪ ገንዘብ አገኛለሁ። ልጆቼን ቤት ቆልፌባቸው ስራ የሚሄድበት ጊዜ አለ። እንዲያም ሆኖ ጭንቅ ነው። የሚቀምሱትን እንኳን መምጸት አልቻልኩም። ከየት አምጥቼ? በትንሽ ነገር ብስጭት እላለሁ። በትንሽ ነገር ከሰው ጣላለሁ። ዙሪያው ጨልሞብኛል። ግን ወዴት ይኬዳል? እንቅልፍ የለኝም። ወርቅነሽ ብቻ አይደለችም። ጥሪቷን አጠራቅማ መኖሪያ ቤት ይሆነኛል ብላ የገነባቻትን ቤት ፈርሶባት መግቢያ ያጣችው። ሌላኛው የእድሜ ባለጸጋ የ85 ዓመቱ አቶ ዘላለም በሽምግልና ዘመናቸው ቤታቸው ፈርሶ መከራ ላይ መውደቃቸውን ይናገራሉ። በእድሜ ያላየሁት ነገር የለም። ይህ ዘመን ግን የባሰበት ነው። በዚህ እድሜ ቤት ያስፈልገኛል፣ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ ግን ሁሉም የለም። በሌላ ሀገር እንደምንሰማው መንግስት ጡረተኞችን፣ ሽማግሌዎችን ይረዳል። እኔ ግን የሰራሁትንም ቤት አፍርሰው ባዶ እጄን ቁጭ ብያለሁ። የቀን ስራና ዘበኝነት ሰርቼ ከ22 ዓመታት በፊት ነበር 5 ክፍል ቤት የሰራሁት። ልጆቼን የሚያሳድግኩት እዚህ ቤት ውስጥ ነው። 6000 ብር ቤት እያከራየው ገቢ ያገኝ ነበር። ከ2011 ዓ.ም ወዲህ በዋናነት በዚህ ገቢ ነበር የምተዳደረው። በአካባቢ በመንግስት የተጠየቅናቸውን መዋጮዎች ሁሉ አዋጥቻለሁ። ለአባይ ግድብ ገንዘብ ከፍያለሁ። አምቡላንስ ግዙ ተብለን አዋጥቻለሁ። አካባቢያችሁን ጠብቁ፣ የሰላም ሰራዊት ሰልጥኑ ሲሉ ሰልጥኛ አገልግያለሁ። ኮንዶሚኒየም ምዝገባ ሲጀመር የጨረቃ ቤት ያላችሁ አንዱን ምረጡ ሲሉን ተመዝግበን ነው። እኔ ኮንዶሚኒየም ቤት ከምኖር በሰራውት ቤት እስከ ፍጻሜ እኖራለሁ ብዬ ተውኩት። ቤታችን እንደሚፈርስ ከ3 ወረዳዎች ጋር ሰብስበው እኛ ህገ ወጦች ነን ብላችሁ ፈርሙ አሉ። እኛም አይሆንም አልናቸው። በድጋሚ ብንሰበሰብም አልተስማማንም። ህዝቡ ተንጫጫ። ለምን ይፈርስብናል? እኛ ልማቱን አንቃወምም። ከፈረሰም ለአንገታችን መግቢያ ምትክ ይሰጠን ስንላቸው ጥለውን ሄዱ። አንድ ቀን መጥተው ይፈርሳል ተከራይ ይውጣ አሉን። የኔ ተከራዮች እርስዎ ከወጡ ነው የምንወጣው፣ ጥለኖት አንወጣም አሉኝ። በግድ አስወጧቸው። እኔንም በ3ኛው ቀን መጥተው አፍርስ አሉኝ። ህዳር 30 ቆርቆሮውንና በሩን ነቅዬ ወጣው። 158 ሰዎችን አባል ያደረገ ትልቅ እድር ነበረን። ሁሉም ሰው ተበተነ። ድንኳን ተሸጠ፣ ወንበር ተሸጠ፣ ብረት ድስት ተሸጠ። የሽያጩን ገንዘብ ተከፋፈል ነው። 5500 ብር ደረሰኝ። እሷንና የቆርቆሮውን ብር ይዤ ወጣው። የእድሜን ሲሶ የኖርኩበት ቤት ግድግዳ ብቻው ነው ቀረ። እንጨቱንም ጥዬው ዕቃዬን ጭኜ ቤቴን ወደ ኋላ እያየው ለቀቅኩ። እዚያው የማውቀው ሰፈር ለመኖር ኪራይ 7000ና 8000 ብር ነው። ውድ ሆነብኝ። ዓለም ባንክ የሚባል አካባቢ ኪራይ ይቀንሳል ተብሎ 4000 ብር ቤት ተከራይቻለሁ። ምትክ ቦታ ወይም ካሳ እንዲሰጠን ያልሄድንበት የመንግስት ተቋም የለም። ተመላለስን፣ መፍትሄ አጣን። ሜዳ ላይ ወድቀን ቀረን። የመጨረሻው ልጄ 12ኛ ክፍል ጨርሷል። ይህ ባይኖር ኖሮ ኮሌጅ እየከፈልኩ በደንብ አስተምረው ነበር። አሁን ስራ ፍለጋ ሲዞር ይውላል። ምንም ማድረግ አልችልም። ባለቤቴ በሽምግልና እድሜዋ ድንች ደጅ ላይ ትሸጣለች። ለሽምብራ ያህል አይጠፋም። እግዚአብሔር ይመስገን። እኔም ቋጠሮ ባገኝ ይሸከማለሁ እያልኩ ወደዚህ ስል ውላለሁ። የሚያውቁኝ አንዳንዶች 10ም 20 ብር ይሰጡኛል። አሮጌ ሶፋ አለኝ። አሁን እሱን ልሸጠው ነው። ተቀምጦ ምን ያደርግልኛል? 2000 እንኳን ቢያወጣልኝ ምኑን አስቤው ምኑን እገፈዋለሁ? እኔም ባለቤቴም የደም ግፊት አለብን። መድኃኒት እንወስዳለን። ልጄ መጨረሻ ሳላይ አንድ ነገር ሆናለሁ ብዬ ተችዋለሁ። ራሴን እንጂ ማንን እጎዳለሁ? ይህንን ማየቴም አንድ ጸጋ ነው። እግዚአብሔር ተመስገን እያልኩ ቆያለሁ። ከኃይለ ሥላሴ ጀምሮ ሁሉንም መንግስታት አይቻለሁ። ክፉንም ደጉንም አይቻለሁ። እንደዚህ ያለ መንግስት ግን አላየውም። ይህ ሁሉ ቤት ሲፈርስ፣ ይህ ሁሉ ህዝብ ሲፈናቀል እሱ ከማን ጋር እንደሚኖር አላውቅም። ሰውን ከቤቱ አስወጥቶ መድፋት እንደ ስራው ይስጠው እንጂ እኔ ምን እላለሁ? የሰው ልጅ ተከብሮ መኖር ሲገባው ሜዳ ላይ ውደቅ ማለት ባማረረስ ምን አመጣለሁ? ምንም የማመጣው ለውጥ የለም። በልማት ምክንያት ለዘመናት የኖሩበት ቤትና አካባቢ ፈርሶ ሜዳ ላይ ወድቀናል የሚሉት የቦሌ ክፍለ ከተማ ወረዳ 13 ነዋሪዎች መብታችን ነው የሚሉትን ጉዳይ እንዳይጠይቁም እስርን ጨምሮ ዛቻዎች እንደደረሱባቸው ተናግረዋል። ከጉዳዩ ጋር በተያያዘ የሐሰት መረጃ በማሰራጨት በሚል ከ1 ወር በላይ ታሰሩ አንድ የአካባቢ ነዋሪ ፍርድ ቤት ነጻ አካላቸው በኋላ ከፋኖ ጋር ግንኙነት በማድረግ በሚል በድጋሚ ተከሰው በዋስ እንደተለቀቁ ገልጸዋል። ቢቢሲ ነዋሪዎቹ የውሃና መብራት ክፍያዎችን ጨምሮ ለይዞቶቻቸው የልማት መዋጮዎችንና የተለያዩ ግብሮችን የከፈሉባቸውን ሰነዶች ተመልክቻለሁ ይላል። የቤተሰብ አባሎቻቸውን ቁጥርና ሌሎች መረጃዎችን አባሪ ያደረጉ 455 የወረዳው ነዋሪዎች አቤቱታቸውን ለኢሃፓ ፓርቲ ያቀረቡትንም ሰነድ የተመለከተ ሲሆን መደናገጥና በሌሎች ምክንያት ያልፈረሙ ነዋሪዎች በመኖራቸው ቁጥሩ ከዚህ ከፍ ሊል እንደሚችል ይገመታል። ቢቢሲ ስለ ጉዳዩ የቦሌ ክፍለ ከተማ ኮሪደር ልማት አስተባባሪ የሆኑትን የአዲስ አበባ ከተማ የስራና ክህሎት ቢሮ ኃላፊ ጥራቱ በየነና የክፍለ ከተማውን ስራ አስፈጻሚ
ወይዘሮ ዓለምፀሐይ ሽፈራውን ለቀናት ለማነጋገር ያደረግኩት ጥረት አልተሳካልኝም ብለዋል። በቦሌ ክፍለ ከተማ ተመሳሳይ ዕጣ የገጠማቸው በሁለት ወረዳ የሚኖሩ ተጨማሪ ሰዎች እንዳሉም ተነግሯል። ከዚህ ባሻገርም ለጫካ ፕሮጀክት በሚል 800 የሚሆኑ የለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ስሙ ቁሊቲ የተባለ አካባቢ ነዋሪዎችም ከ2 ዓመት በፊት ቤታቸው እንደፈረሰባቸውና ካሳ እንዳልተሰጣቸው አቤቱታቸውን አሰምተዋል። በአዲስ አበባ በ2016 ዓ.ም በድንገት በተጀመረውና ቢሊዮኖች ብሮች በተመደቡለት የኮሪደር ልማት ቅርሶችን ጨምሮ በተለይም በነባር ሰፈሮች በሺዎች የሚቆጠሩ ቤቶችና ተቋማት ፈርሰዋል። እስካሁን ምን ያህሎቹ ምትክ ቦታ ወይም መኖሪያ ቤት እንዲሁም ካሳ እንዳገኙ በግልጽ የሚታወቅ ነገር የለም። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአስተዳደራቸውን 2017 ዓ.ም የግማሽ ዓመት አፈጻጸም ለከተማዋ ምክር ቤት ሲያቀርቡ በ6 ወራት ለፈረሱ ቤቶች 10 ቢሊዮን ብር ካሳ መክፈላቸውን ገልጸዋል። መንግስት ግን የልማት እያለ የሚጠራቸው ስራዎች ውጤታማ እንደሆኑ ደጋግሞ ገልጿል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በነበራቸው የፓርላማ ውሎ እንደ ምሳሌም ካዛንቺስን ጠቅሰው የሐሺሽ ሰፈር ማለታቸው የሚታወስ ሲሆን አክለውም አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ያለው ካሳ ያልተሰጠው አንድም ሰው አላውቅም ብለዋል። ወገኖቻችን በአካባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። ቢቢሲ ከዚህ ቀደም ያናገራቸው የህግ ባለሙያ ታምራት ኪዳነ ማርያም የተባሉት ግለሰብ እንደሚሉት በ1967 ዓ.ም ሐምሌ 19 ከታወጀው አዋጅ በኋላ የከተማ ቦታና መሬት የመንግስት ነው። በዚህ ህግ መሰረትም አንድ ቤት ህገ ወጥ ነው የሚባለው ያለ መንግስት ምሪት በዘፈቀደ በተያዘ መሬት ላይ እየተሰራ ከሆነ ነው። ይህም በተለምዶ የጨረቃ ቤት ይባላል። መንግስትም እነዚህ ቤቶች ላይ ወዲያውኑ እርምጃ የመውሰድ ስልጣን አለው። ነገር ግን መንግስት እርምጃ ሳይወስድ ቆይቶ ቤቱ በመንግስት ተመዝግቦ ግብር ሲከፈልበት ከቆየ በከፊል ህጋዊ ከፊል ህግ ያላሟላ ድብልቅ እንደሚባል የህግ ባለሙያ ያስረዳሉ። ከዚያም መብራትና ውሃ ሲገባለት፣ የስልክ መስመር ሲዘረጋለትና ህጋዊ በማድረግ ሂደት ውስጥ ካርታ ሲሰጠው ህጋዊ ቤት ይሆናል። ካርታው በመሰራት ላይ ያለ ካዳስተር ቁጥር የተሰጠው ነገር ግን የይዞታ ማረጋገጫ ካርታ ያልተሰጠው በከፊል ብቻ ሳይሆን ህጋዊ ለመሆን ብዙ ነገር ያሟላ ቤት ይባላል። አቶ ታምራት እንደሚሉት መንግስት ህገ ወጥ ብሎ ማፍረስ የሚችለው ያለ መንግስት ምሪት በዘፈቀደ በተያዙ መሬቶች ላይ የተሰሩ ብዙም ያልቆይና ህጋዊ ሂደት ውስጥ ያልገቡ ቤቶች ነው። መንግስት ዝም ብሎ ከቆየ በኋላ ድንገት ተነስቶ ቤቶቹን ማፍረስና ውጡ ማለት ህጋዊ መሰረት እንደሌለው ማስረድቷል። ምንም ያላሟላ ቀበሌም ያልመዘገበው ካርታም የሌለው የቤት ቁጥር ያልተሰጠው አዲስ ቤት ቢሆን እንኳ ለማፍረስ ህጋዊ ሂደት አለው ይላሉ ባለሙያው። የመጀመሪያው ራሳቸው ባለቤቶቹ እንዲያፈርሱ ጊዜ መስጠት ነው። በተሰጠው ጊዜ ውስጥ ማፍረስ ካልቻሉ በመንግስት ወጪ እንዲፈርስ ይደረጋል። ፍራሹም መንግስት ጋር ይቀመጣል። ፍራሹ መንግስት ጋር ቢቀመጥም ንብረትነቱ ግን የባለቤቶቹ ነው። ስለዚህም ቤቱን ለማፍረስ የወጣውን የመንግስትን የጉልበት ኪሳራ ከፍለው ንብረቱን አስለቅቀው መውሰድ ይችላሉ። ውድ የሸገር ታይምስ ተከታታዮች ለዛሬ አሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።